ካንተ ጋር ቁጭ ብሎ አብሮ እየበላ ሄዶ በጓሮ በር የሚያርድህና የሚያሳርድ ሽመልስ አብዲሳ አይደለም እንደዚህ እየሰበከ ያለው እሷ ቃል አቀባዩ እነሱ አይደሉ እንዴ የዚህ የዘረኝነት ስራ ጠበቃዎች እነሱ አይደሉም እንዴ ጃልማሮ ሲናገር አይተዋቃል እንዴ ጃልማሮ ምን አረጋኝ እነ ሽመልስ አብዲሳ አለው አይደል እንዴ ቁጭ ብሎ ምን አረጋኝ እሱ ጃልማሮ እኮ በግልጽ የሚታወቅ ጠላት እኮ ነው እዚህ ካንተ ጋር ቁጭ ብሎ አብሮ እየበላ ሄዶ በጓሮ በር የሚያርድህና የሚያሳርድ ሽመልስ አብዲሳ አይደለም እሱ አይደለም አረያ ይል ሄደ እዛ አሁን አማራ የታረደበት ሰፈር ያሉ ሰዎች አሉ እዛ ሐላፊ የነበሩ ዘመዶች የጃልማሮ ዘመዶች የጫልቱ ምትባል የጃልማሮ ቢስ ነበርች የሷ ዘመዶች ነው ናቸው ዮ እዛ ወለጋ ሲያሳርዱ ነበሩ ሰዎች እንዳሉ አሁን የት እንዳሉ ታውቃለህ እዚህ አዲስ አበባ እዚህ ስቴዲዮም አካባቢ የብልጽግና ጽፈት ቤት አለ እዛ ናቸው በሽግግር እየመጡ ወደዚህ እዛ አማራ ተሳረዳለ ከዛ እዚህ ትመጣለህ ሽግግር የደረጃ እድገት ደረጃ እድገት ባፈሰስከው ደም ባስገደልከው ሰው ደም ነው የሚለካው ስኬት ውጤት የሚመዘነው በዛ ነው እነሱ ዝና ያለው ልዩነት ያለው ሁለቱ ላይ የሁለቱ ዊል ነው የመወሰን ስልጣን ነው ቁርጠኛ ሆነ ከተንቀሳቀስ ማስቀረት ይችላል በሽታው ይሄን ስለ የዛ ችግሩን መቅረፍ ካልከኝ የኦሮሚያ ክልል ባለስልጣናት ጠራርጎ መቀቀል ነው ማስወገድ ማለት በሾርት ትረን ባጭር ጊዜ ሄደህ ችግሩን መቅረፍ ከፈለክ እነሱ ጋር ያለው ምን ነው ሽመልስ አንድ ባለስልጣን ሲገደል አንድ ከዞር አሳደረ አባራል ሲል ነበርም አንድ የሌላ ብሔር እንደዚህ ያለው ቃል በቃል አንድ የሌላ ብሔር ሰው በተገደለ ቁጥር የዞሩን ሐላፊ የቅጣት ጥያቄ ያደርጋለሁ እሱን አባራ ብሎ ሲያወራ ነበር አሁን አንድ አማራ ሲገደል አንድ የኦሮሚያ ክልል የዞን ባለስልጣን የት ይመጣል አዲስ አበባ ብልጽግና ቢሮ መጥቶ ይሾማል